ሳይግባቡ ይጋባሉ፣ ሲግባቡ ደግሞ ይለያያሉ። እየሞከርን ነው። ሁላችንም እየሞከርን ነውና እንሞክራለን። ጥያቄን ተቀብላልኛለች ብያቸዋለሁ። ምን ደበረሽ? ሰላም እንደምን አላችሁ? ላይኩን ነኝ። ያው ዛሬ ከቀናት በኋላ ተመልሼ መጥቻለሁ። አውቃለሁ በጣም በብዙ ጠፍቻለሁ። እሱን ደግሞ ትረዱታላችሁ፣ ትረዱኛላችሁ ብዬ አስባለሁና ያው ስራ ላይ በጣም ቢዚ ስለመሆን ነው። ታውቃላችሁ ህይወት ካልሰራችሁ አይሆንም እና ለዛ በብዙ ጠፍቻለሁኝ። ለሱ በጣም ይቅርታ ነው የምጠይቀው። እንግዲህ ከዚህ በፊት ባለፈው ያው ብርሃን አግኝታኝ ስታወራኝ እንደነበር አይታችኋል። ከዛ ከካሜራ ጀርባ ደግሞ በጣም ብዙ ነገር እያወራን ነበረ፣ እየሰራን ነበርና የሷ ጉዳይ እጅግ በጣም በብዙ ማለት ይቻላል ያው ቢዚ ያደርጋል። በነገራችን ላይ ሰዎችን ማግኘት አንዱ ሲገኝ አንዱ አይገኝም፣ አንዱ ሲመቸው አንዱ አይመቸውም እና እሱ ነገር ትንሽ ቢዚ አድርጎ የነበረ። ሌላ ደግሞ ተጨማሪ እኔ የግል ስራ አለኝ። እሱ ነገር ደግሞ በተጨማሪ ሌላ እኔን ቢዚ እንደሆነ አድርጎኛል። ዛሬ ግን ወደ እናንተ ተመልሼ ስመጣ ያው ለእኔ ትልቅ ሰርፕራይዝ ነው፣ ትልቅ ደስታ ነው ይዤ የመጣሁትና ያ ደስታ ምን ይሆናል እንደገና ደግሞ ሆፕ እናንተም ደስ ይላችኋል ብዬ አስባለሁኝ። ያው ያሰብኩት ነገር ተሳክቷል ብዬ ስላሰብኩ ነው እንደዛ ምላችሁ። ብርሃን ትንሽ አንጎራጉራ ነበረ። ምናልባት ባልጠበቀችው ይሆናል ባላሰበችው ሁነት እኔ ያው የፍቅር ጥያቄ አቅርቤላት እንደነበረ እናንተ ታውቃላችሁ። ያ ነገር በነገራችን ላይ አንዳንዶቹ በጣም ብዙዎቻችሁ ሀሳብ አስተያየት ሰጣችሁኛል። አንዳንዶቻችሁ ተው አትቅርብህ፣ አንዳንዶቻችሁ ደግሞ ቸኩለሃል፣ አንዳንዶቻችሁ ደግሞ ለምን ሻቲም አይነት ነገር የምትሉ አስተያየት የሚሉ አስተያየቶችን ሰጣችኋልና ይሄ ታው ያላችሁም እኔን በማሰብ ነው። ቆይ እስኪ አትቸኩል ያላችሁም ደግሞ የመጣሁበትን ስለምታውቁ ነው። ትንሽ የፈጠነ ይመስላልና በነገራችን ላይ ፍቅር በሰከንድ ውስጥም አለ፣ ታክሲ ውስጥ እየሄዳችሁም አለ፣ እንዲሁ ደግሞ መንገድ ላይም አለ፣ የትም ቦታ አለና አስባችሁበት አለማችሁበት እሷን አፈቅራለሁ ብላችሁ አይደለም የምታፈቅሩትና ከዛ አንፃር የኔ ደግሞ ለፍቅር ጊዜ በቂ ነው ብዬ ስላሰብኩኝ ነው። የዋህነቷ፣ ማንነቷ፣ ሰውነቷ፣ ያለችበት ሁኔታ በጣም ተቀራርበን ደግሞ ስለተቀራረብን ምናምን እነሱ ነገሮች ለፍቅር ይሆናሉ ጊዜ ይሰጣሉ ብዬ ስላሰብኩኝ እሱን ጥያቄ አንስቼ ነበረ። ይሄን ጥያቄ ግን እሷ አልተቀበለችው፣ በጣም ደብሯት ነበረ። ከዛ በኋላ ግን ያው ሰዎችን አገናኝቼ እሷ ካለችበት ማውጣት ነው አላማዬ የነበረው። አውጥቻታለሁ፣ ሰዎችን አገናኝቻታለሁ። የምትፈልጋቸውን ሰዎች ሙሉ በዙሪያዋ እንዲሆኑ አድርጋለሁና ከዛ በኋላ ያው ራሴን እኔ ማግለል ስለነበረብኝ ራሴን አግልዬ ነበረ። ያው አልደውልላትም፣ እየሄድኩ አወራት ነበር፣ አላወራትም። እሱ ነገር ተደማምሮ አንድ ቀን ባለፈው በተለቀቀው ቪዲዮ አይታችሁታል። እንትን ብላኛለች መታ፣ ለምንድነው እንደዚህ የምታደርገው? ለምንድነው ያልማደውልልኝ? ለምንድነው እየመጣህ ማትጫወተው? ምናምን ብላኛለች። አስፈላጊ ነህ እኮ ታስፈልገኛለህ እኮ በተለይ አሁን ባለሁበት ሰዓት ታስፈልገኛለህ ስላለችኝ ያው የእሷን ሁኔታዎች ለማስተካከል ደግሞ ብዙ እንደማስፈልጋት አውቃለሁ። ግን ደግሞ የኔ አስፈላጊነት በሰዎች ስለሚተካ እነዛ ሰዎች ስላሉ እነሱ የኔን ቦታ ይሸፍኑታል፣ ይሰሩታል ብዬ ስላሰብኩኝ ያው ለዛ ጠፍቻለሁ ማለት ነው። ዛሬ ግን ተመልሼ መጥቻለሁ። እሷን ያው ደውዬላታለሁ፣ እየመጣሁ ነው ብላኛለችና ያው የፍቅር ጥያቄን ተቀበላኛለች ብዬ አስባለሁ። ያው ትንሽ እንትን ብላለች። እንደዛ አይነት ነገር ነው ዳርተውና መታ ሁኔታውን እናየዋለን፣ ከሷ እንደበት እንሰማለን። የምትፈልገውን ነገርም እዚሁ አብራ ማለት ጥያቄ አለኝ የምጠይቀ ነገር አለ፣ ይሄን ደግሞ እንትን የምለው ለተመልካቾችም ጭምር ነው ብላኛለችና እሱ ነገር ምን ይሆናል የሚለውን እኔ ማላቅም አሁን ላይ ግን መታ ምንድነው የሚለውን አብራ እናያለን። ተመልካቾች እስክመጣ ድረስ እስኪ ትንሽ ከመጣው ትንሽ ቆይቻለሁኝ። እሷ ደግሞ ትዘገያለችና እናየዋለን፣ እንሰማለን፣ ፍላጎቷን፣ ስሜቷን እንረዳታለንና እስኪ ትንሽ እንጠብቃት፣ አብራችሁን ቆዩ። እሺ ተመልካቾች እየመጣች ነውና እስኪ ብርሃንን እየመጣች ነው በሚለው በጭብጫቦ ተቀበሉልኝ። ብርሃን እንደምን አለሽ? ደህና ነሽ? አየሽ አይደለ? እንደዚህ አይነት ልብስ ነው ሲጀመረው የሚያምርብሽ። አንቺ ዝም ብለሽ የማይሆን ነገር ታደርጊያለሽ እንጂ እንዴት ነሽ? ሰላም ነው አለልሽ ይመስል። ያው በነገራችን ላይ ትቀጭ ነበረ ግን ይሁን በሚለው
ይዘሽ የመጣሽው ነገር ጥሩ ነው ብዬ ስላሰብኩኝ ነው እንጂ እስካሁን ድረስ ታክሲ የለም በጣም በብዙ ነው የቀጣሽኝና እንዴ ነገር ምንድነው እያለ ነበር ካሜራማንም በራሱ መሆን አልነበረበትም። ያው እንግዲህ ግድ የለም እንጋፋና ኧረ እንደው ግድ የለም ምናልባት ብንገዛስ አንድ ሰዓት ሙሉ ነው የቆመው ብንገዛስ አምላክ ካለ ሁሉም ነገር ይሆናልና እንገዛለን ብዬ አስባለሁ። ሁሉም የሚስተካከል ከሆነ እየሰራን ነው እየሞከርን ነው ሁላችንም እየሞከርን ነውና እንሞክራለን ለዛ ለማድረግና ደህና ነሽ ሁሉ ሰላም ነው እንዴት ይሄዳልሽ አሪፍ ነው። በነገራችን ላይ ያው ለተመልካቾች ሳወራቸው ነበረ ስነግራቸው ነበረ በጣም ብዙ ነገርና ጥያቄን ተቀብላልኛለች ብያቸዋለሁ። ምን ደበረሽ? አረ አልደበረኝም ተቀብያለሁ። ግን ምን አለ መሰለክ ስለዚህ በአሁኑ ሰዓት ማለት ነው በሙሉ ልብክ አምነክ ለመቀበል በጣም ከባድ ነው። ምን ነው አጭበርባሪ ነው ብለሽ ፈራሽ? እሱን ፈጣሪ ነው የሚያውቀው። ለዛ እንዳልሆንክ ታውቂያለሽ ስባለሁኝ ግን ለማመን ደግሞ ትንሽ ይከብዳል ቶሎ ለማመን። በነገራችን ላይ የሰው ልብ ወይም ደግሞ እንደሌላ መጽሐፍ እንዲገልጦ እንዲህ አይነት ልብ አለው ማለት አይቻልም። የሰው ልጅ ልቡ የሚታየው በሚናገረው ነገር በአንደበቱ በፊቱ በሆነ ነገሩ በሚያደርገው ድርጊት እንጂ ኦኬ እሱ ልብ እንዲህ ነው ማለት አንችልም አይደለ? ተገልጦ አይነበብም አይደለ? ግን እኔ ለራሴ ታማኝ ነኝ ብዬ አስባለሁ። ሰዎችን የምጎዳ አይነት ሰው ነኝ ብዬ አላስብም። ስለዚህ ለምን እንደፈራሽኝ እስኪ አንደኛ ለኔ ሁለተኛ ደግሞ ለተመልካቾች የምትነግራቸው ደስ ይለኛል። ምን ነው ጥርጣሬ ያደረብሽ? ስለኔ ማለት አሁን ላይ ከምታየው አንፃር ከምሰማው ብዙ ነገር ታያለክ። ሰዓት የሆነ ለጥንዶች አብረው ናቸው። ከዛ በኋላ ግን በሆነ ምክንያት ተለያይተው ነው የምታየው። ምን አለ መሰለሽ እኔ እንደዚህ አይነት ነገሮች ሲያጋጥሙኝ ምን ብዬ አስባለሁ መሰለሽ ሳይግባቡ ይጋባሉ፣ ሲግባቡ ደግሞ ይለያያሉ። ያ ማለት ማንነታቸውን ሳይተዋወቁ ይጋቡና ማንነታቸውን ሲተዋወቁ ደግሞ አንተ ለካ እንዲህ ነበርሽ እንዴ ለካ እንዲህ ነበርክ እንዴ ይባባሉና ወደ መፋታት ደረጃ ይደርሳሉ። እኔ ደግሞ አሁንም ቢሆን በበቂ ሁኔታ ማየት ትችያለሽ፣ ቀርበሽ በበቂ ሁኔታ ውስጤን ለመረዳት መሞከር ትችያለሽ። እኔ ትናንትም ያው ነኝ፣ ከትናንት ወዲያም ያው ነኝ፣ የዛሬ አመት ወደ ኋላም ያው ነኝ፣ የዛሬ አመት ወደፊትም ብትሄጂ አንድ አይነት ባህሪ ያለ ብዬ ነው የማስበውና ሰው በእርግጥ ሀሳቡን የማይቀይር የለም። የሞተ ሰው ብቻ ነው ሀሳብ የማይቀይረው አይደለ? ግን ጊዜ ትሰጠኛለህ ማለት ነው የማይበት አንተ የማጣንበት አብሬሽ ሆንኩ ችግር የለብኝም። እኔ ብቻ አምነሽኝ አስጠግተሽኝ እሺ ብለሽኝ በቃ ብርሃን የኔ ናት ብዬ አምኜ የምቀጥል ከሆነ በቂ ጊዜ ልሰጥሽ እችላለሁ። አይ ደግሞ ነው ወይ እንደዛ አብረሽኝ ኮንሽ ስትል ማለት እንዴት በምን አይነት መንገድ ነው አብሬ የምሆነው? በፍቅር ነው አብረን ስትል አንድ ቤት ውስጥ ነው ወይስ አልገባኝም። አንድ ቤት ውስጥ እንኖር አላለሽም። አሁን ላይ ግን ብቻ በቃ ላይኩን የኔ ነው ብለሽ ተቀበይኝና በቃ ይጎዳኝም እውነት ትክክለኛ ሰው ነው ብለሽ ወደ ውስጥሽ ካስገባሽኝ በእርግጠኝነት ደስ እያለኝ ጊዜ ሰጥሻለሁ፣ ማሰቢያ ጊዜ ማለት ነው። ግን እኔ አሁን ላይ ማሰቢያ ጊዜ ማለት ከእንደገና እሻትለኝ ይሆን ብዬ ማሰብ አለብኝ ወይም ደግሞ ምናልባት ጀመር እንደዛ እየተጠራጠርክ አብረን እንድንቀጥል አልፈልግም። እኔ 100% አብራሽኝ እንድትሆኚ ነው የምፈልገው። ስለዚህ ለምን ፈራሽኝ? እንዴት ስታይኝ ወይም ደግሞ እንደዚህ አሁን ባለሽበት ሁኔታ ስጠይቅሽ ምናምን እንዴ ለምን እንደዚህ አለ ብለሽ ጠረጠርሽኝ? ስለ የፈራሁት እኔ ስለቸኮልክ ነው ማለት አመጣጥህና የጠየቅከኝ ጥያቄ ልክ አልመጣም። ለዛ ነው እንጂ ሌላ መቼም መጥፎ ሰው ነህ አልልህም። በጣም መልካም ሰው ነህ፣ ጥሩ ሰው ነህ። ግን እኔ በእንደዚህ አይነት መንገድ አልጠበቅኩም። ለዛ ነው ምናልባት በማይጠበቅ መልኩ እንደው ድንገት በሆነ መንገድ አመጣጤም ልክ ነው ብዬ አላሰብኩም። ምክንያቱም የተገናኘነው በአጋጣሚ ነው። ለስራ ጉዳይ ነው የመጣሁት የነበረው እንተናን አበባን ያገኘኋት በስራ ጉዳይ ነው ያገኘኋትኝና እንደዚህ አይነት ታሪክ አለኝ አቤት ምናምን ስትለኝ የመጣሁት አንቺን እንትን ለማለት እንጂ ብርሃን ምን አይነት ሰው ናት የሚለውን ከዛ በፊት እኔ አላቅሽም አይደለ? ግን ያ ባለበት ሁኔታ ደግሞ ምንም ይሁን ሰው የሚገናኝበት አይጠፋም አይደለ? ቀን አንዳንድ ጊዜ ያቃጥራል፣ አንዳንድ ጊዜ ደግሞ እንደዚህ ይክስሻልና ምናልባት አንደኛ የኔም ህይወት ልክ እንዳንቺ ትንሽ ጓገጭ የበዛበት ነበረ። አንቺ ጋር ደግሞ ትንሽም ቢሆን ያው ፈተናዎች መተውብሻል፣ እግዚአብሔር ይመስገን።
ከዛ ፈተና ደግሞ እንትን ብለሻል ተገግሚ አሁን እንትን እያልሽ ነው አይደለ? አሁንም እኔ በእርግጠኝነት ነው የምልሽ ያለፈውን ህይወት ክፍል 1 ብለሽ አልፈሽ ሌላ ክፍል 2 የሚቀጥልበት ነው ብዬ ስለማስብ አሁን በእርግጠኝነት እሺ ብትይኝ አምናሽ ብትቀበይኝ ደስ እያለኝ አብረሽ መኖር እችላለሁ ነው የምለው። ለራሴ የገባሁት ቃልም እሱ ስለሆነ መጀመሪያም ቢሆን ብርሃንን ካለችበት የአእምሮ ስብራት ውስጥ ማውጣት አለብኝ ብዬ ለራሴ ቃል ገብቻለሁ። ለተመልካቾችም ስነግራቸው ስለነበር ማለት ነው። እሱ ነበር አይደለ? እግዚአብሔር ይመስገን ተሳካልኝ። አሁንም ደግሞ ያ ከተሳካልኝ ደግሞ ብርሃን እንደዚህ ሳይሽ ስንተዋወቅ ስንግባባ ስንደዋወል መጥቼ ስናወራ ምናምን ሻይ ቡና ስንል ምናምን ብርሃን ትክክለኛ ሚስት መሆን የምትችል ናት ብዬ ለራሴ አሰብኩ አይደለ? ስለዚህ ምን ሆነ ማለት ነው? ሌላ ክፍል 2 መጣ ማለት ነው። የፍቅር ጥያቄ እንትን ብላት ሚስቴ ብትሆን የተሻለ ሚስት መሆን ትችላለች። ልቧ ቅን ነው፣ ለሰዎች ማሰብ ትችላለች። የነበረችበት ደግሞ ትንሽ የሆነ ነገር ነበረ፣ ከሱ ወጣለች። ስለዚህ እኔም ትንሽ ስብራት ነበረብኝ፣ እሷም እንደዚህ ነበረች። ስለዚህ ሁለታችን አብረን ብንሆን የተሻለ እና እሺ፣ ለማንኛውም እሺ ያለው ችግር የለውም። አብረን የሚሆነው የሚፈጠረው እናያለን። በዚሁ አጋጣሚ አንድ ልነግርሽ ወይም ደግሞ በቃ እርግጠኛ ሆኜ ልነግርሽ የምፈልገው ነገር በእውነት እወድሻለሁ፣ አፈቅርሻለሁ እያልኩኝ እንደ እቃቃ ጨዋታ ልጫወት አይደለም። ወይም ደግሞ እሱን እኮ ነው እኔም እሱም እንደዚህ አይነት ነገር አልፈልገውም። እኔ ጊዜ ማጥፋት አልፈልግም ባጭሩ ማለት ነው። ከፈለግሽ ይሄ አሁን የጾሙ ወቅት ነው አይደለ? በእኛ በኦርቶዶክስ የጾሙ ወቅት ነው። ሙስሊሞችም ካሜራማን ገብቷል አይደል? የሙስሊሞችም ጾም ነው በቃ አጠቃላይ ማለት ነው። ስለዚህ ጾማችንን እንጾማለን። በዛው ልክ ደግሞ ለፈጣሪያችን በቃ እንትን ብለን ተገዝተን ቆይተን ከ2 ወር በኋላ እንደውም እኔ ማግባት እፈልጋለሁ እውነት ለመናገር። ስለዚህ ለዛ ፈቃደኛ ከሆንሽ ልብሽ ከወሰደ 2 ወር በኋላ እኔ ምንም ጊዜ ማጥፋት አልፈልግም በእውነት። ስለዚህ አንቺም ፈቃደኛ ከሆንሽ ነው እሱን እምልሽ። ፈቃደኛ ከሆንሽልኝ እንደዛ ለማድረግ እኔ ለራሴ ቃል ገብቻለሁኝና ብርሃን በእውነት እንደዛ ብታደርግልኝ ደስ ይለኛል። እሺ እየደረስን ችግር የለውም። በጣም ጥሩ እንግዲህ ተመልካቾች 2 ወር ግን አጭር ነው። ሰው 2 አመት ይቆያል በፍቅር 2 ወር። በነገራችን ላይ በ2 ወር አይደለም በ2 ቀን ትውውቅ ራሱ የተጋቡን አውቃለሁ። በ2 ቀን ስለቆየ አይደለም። በእርግጥ 4 አመት 5 አመት አብረው ስለቆየ አይደለም። 15 አመት በፍቅር ቆይተውም የተለያዩ አሉ። 8 አመት በፍቅር ተቆይተውም የተለያዩ አሉ። 2 ቀን ተዋውቀውም በሁለተኛው ቀን በሶስተኛው ቀን የተጋቡ አሉ። አየሽ አይደለ? ይሄ ምንድነው የመቀበልና ያለመቀበል ጉዳይ እንጂ ምን አለ መሰለህ አሁን አንደኛ እኔ የምቆይበት ብዙ ምክንያቶች አሉኝ። የቤት ጉዳይ አላለቀልኝም። ቢያንስ እሱ እስከሚያልቅ አመትም ሊፈጅ ይችላል። ከዚህ በኋላ 6 ወርም ሊቆይ ይችላል። አላቅም በምን ሰዓት እንደምጨርስ። ያው ፍርድ ቤት የያዘው ነገር በጣም ነው የሚያጓትተው ታውቃለህ። በነገራችን ላይ እሱ ሌላ ጉዳይ ነው። ይሄኛው ሌላ ርዕሰ ጉዳይ ነው እያነሳሽ ያለሽው። እኔ ስለ አንቺ የቤት ጉዳይ ነግሬሻለሁ አይደለ? ሰዎቹ የሚጨርሱት ይሆናል፣ አንቺም በራስሽ መንገድ የምትጨርሽ ይሆናል። እኔ የፈለኩት ግን አንቺን ነው እዚህ ጋር እንጂ እዛ ጋር እሱ ገብቶኛል። ለኔ ደግሞ እንደዛ ቢሆን ነው ደስ የሚለኝ። ወይ እኔ ቢያልቅልሽና በቃ የሆነ የፈለግሽውን ነገር ብታገኝ እኮ ለኔም ደስታዬ ነው አይደለ? ግን ደግሞ የኔ ጉዳይ አሁን የኔ ርዕሰ ጉዳይ ምንድነው ካልሽኝ አንቺን ማግኘት ነው አይደለ? እሺ የኔ ጉዳይ ሳያሳስበኝ ባያሳስበኝ ሰዎችን አገናኝሽ ነበረ፣ እዚህ ጋር ቁሜ ታገኝ ነበረ። ስለዚህ አንደኛ ቤቱን ልጨርስና ፈጣሪ ፈቅዶት እውነት እኔ እናንተ ወደ ትዳር አብረን የምንቀጥል ከሆነ ማረፊያ ይሆነናል ማለት ተከራይተን ሌላ ቦታ ከምንኖር እንደዛ ጥሩ መሰለኝ። አይ እኔ አላለቀም ማለት የቤትሽ ጉዳይ አለቀም አላለቀም እኔ አንቺን ማግኘት እፈልጋለሁ አልኩሽ አይደለ? ኩስማ እኮ ገባኝ። እሺ ይሁን በቃ እንትን ቢል አሁን አንቺ ቀኑ ረዘመ ነው ወይስ ደግሞ አጠረ ነው? እንጂ 2 ወር በጣም ትንሽ ነው። እሺ እሱን በሂደት እናየዋለን። መሽቶ ሲነጋ ሌላ ቀን ነው። ዛሬ ሌላ ቀን ነው፣ ነገ ሌላ ቀን ነው። ምናልባት ሀሳባችንን እየቀየርን አንቺም እያየሽ በኋላ ደግሞ በዚህ የተነሳ ጸብ እንዳይነሳ 2 ወር ቃል ገብተሽልኝ ምናምን እንዳትረኝ። በ2 ወር ውስጥ አላቅም የሚፈጠረው ነገር በመሃል ግን ቃል አልገባም። አላስጨርሰኛልሽ እኮ መጀመሪያ ነገርኩሽ እኮ ሰው በጊዜ ርዝማኔ አይደለም። በጊዜ ርዝማኔ ሳይሆን ልባችን የምንቀበለው ነው። ስንቀበለው ሁሉም ነገር ይሆናል። ካልተቀበልነው ደግሞ እየተጠራጠርነው ከሆነ ትንሽ ነገር ባገኘሽ ቁጥር እየተጠራጠርሽ ነው የምትመጪውና እንከን ታወጭለታለሽ። እንደዛ እንዳይሆን ያልኩሽ እኔ።
በጣም ጥሩ። እንግዲህ ያው ተመልካቾች ከዛሬ ጀምሮ ከብርሃን ጋር የሚኖረን ግንኙነት የእህትና የወንድምነት ሳይሆን ያው የፍቅር ግንኙነት ይሆናል ማለት ነው። ከዚህ በፊት እህት የነበረች አንዳንድ ግለሰብ ነው ሳግዛት የነበረው። ከዛሬ በኋላ ግን ጉዳዬ ነው ይመለከተኛል ብዬ አስባለሁ እና እያንዳንዱን ነገር ከጎኗ ሁኜ ያው እንደ ፍቅረኛ የሚደረገውን ነገር እንዲሁም ደግሞ እሷ እንዳለባት ጉዳይ ደግሞ ጉዳዩ ሆኖ አብረን ለመስራት አብረን ለመኖር ከዛሬ ጀምሮ እናደርጋለን ማለት ነው። የዛሬ በጣም ደስ ብሎኛል በእውነት እኔ የእውነት ነው የምልሽ። እኔ በጣም ደብሮኝ ነበር እና ለአንድ ሳምንት አካባቢ ስልክ አላነሳሁላትም። እሷ ትነግራቸዋለች። ሁሌ ደውላት ነበረ፣ ቤት ሂጄ ያወራት ነበር ምናምን፣ እሱ አልነበረም እና እንግዲህ ከዛሬ ጀምሮ እሱ እናደርጋለን። በነገራችን ላይ እኔም በጣም ድብር ውስጥ ነበርኩኝ፣ ዲፕሬሽን ውስጥ ነበረች። እኔ ላስተካክላት ብዬ ነውና እንግሊዘኛ ሲሆን ጠጠረባት። ይሁን ግድ የለም እንግሊዘኛ ነው እንደ ዲፕሬሽን ያያችሁ እና ተመልካቾች እንግዲህ እስኪ ከዛሬ ጀምሮ እንደዛ እናደርጋለን። ስለተከታተላችሁን ስላያችሁን እናንተ ደግሞ ያያችሁብንን ነገር ንገሩን። እንደዚህ ብታደርጉ ብላችሁ አስተያየታችሁን ያው ስጡን፣ ኢንቦክስ አድርጉልን ምናምን። እኔ ደስ እያለኝ ከብርሃን ጋር እኖራለሁ። ከብርሃን ጋር የሚኖረኝ ግንኙነት ደስ የሚል ነው ብዬ ነው የማስበውና እኔ በጣም ወዳችኋለሁ። እሷን ደግሞ በጣም ነው የምወዳት። ቀፊኝ እንጂ በደንብ ምን ነው አልሽ?